ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የለተሰኙ ምሽት መጋቢት 22 2017 ዓ.ም ከሀገር ቤትና ከባህር ማዶ የተሰናዱ ስፖርታዊ ዜናዎቻችንን ከአሁን ሰዓት ጀምሮ ወደናንተ እናደርሳለን። ከዜናዎቹ ጋር ገዛኸኝ ዱላ ቆይታ አድርጋለሁ። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ ዜናችን ስናልፍ የኢትዮጵያ ሴቶች ፕሪሚየር ሊግን ቀዳሚ እናደርጋለን። የኢትዮጵያ ሴቶች ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን የ18ኛ ሳምንት መርሃ ግብር ጨዋታዎች በዛሬው ዕለትም ተከናውነዋል። ዛሬ ረፋድ ላይ አዲስ አበባ ከተማ ከቦሌ ክፍለ ከተማ ጋር ጨዋታቸውን አድርጓል። ዘንድሮም እንደወትሮ ሁሉ የሊጉ ከፍተኛ የዋንጫ ባለክብር የኢትዮጵያ ንግድ ባንክ የሴቶች እግር ኳስ ቡድንን የደረጃ ሰንጠረዡ የፊት መስመር ላይ ያስቀምጠው የኢትዮጵያ ሴቶች ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን 18ኛ ሳምንት መርሃ ግብር የመጨረሻ ሁለት ጨዋታዎችን በዛሬው ዕለት አከናውኗል። አስቀድሞ በዛሬው ዕለት ረፋድ ላይ የተደረገው ጨዋታ በቦሌ ክፍለ ከተማና በአዲስ አበባ ከተማ መካከል ተከናውኖ በቦሌ ክፍለ ከተማ አሸናፊነት ፍጻሜውን አግኝቷል። በቦሌዎች 1-0 አሸናፊነት በተጠናቀቀው ጨዋታ መሰረት ዮናስ ብቸኛውን የአሸናፊነት ግብ ከመረብ አሳርፋለች። ድሉን ተከትሎ አሸናፊው ቡድን ነጥቡን ወደ 17 ከፍ በማድረግ በደረጃ ሰንጠረዡ 10ኛ ስፍራ ላይ መቀመጥ ችሏል። በተመሳሳይ ቀን 10 ሰዓት ወራጅ ቀጠናው ስፍራ ላይ የተቀመጡት አምበሪቾ ከተማና ቂርቆስ ክፍለ ከተማ ጨዋታቸውን አከናውነዋል። የሊጉን የደረጃ ሰንጠረዥ 46 ነጥቦችን የሰበሰበው ኢትዮጵያ ንግድ ባንክ በቀዳሚነት ሲመራ፣ ሐዋሳ ከተማ፣ ሲዳማ ቡናና ልደታ ክፍለ ከተማ ተከታዩን ደረጃ ይዘውታል። የሊጉን የከፍተኛ ጎል አስቆጣሪነት ትራክ 17 ግቦችን ከመረብ ማሳረፍ የቻለችው ሴና አፏቁማ ከኢትዮጵያ ንግድ ባንክ በቀዳሚነት ስትመራ፣ የኢትዮ ኤሌክትሪክ ዋይፊት መስመር አጥቂ መሐሌት ምትኩ በ9 ግቦች ትከተላለች። ረዴት አስረሳኝ ከኢትዮጵያ ንግድ ባንክ፣ ምትኬ ብርሃኑ ከሲዳማ ቡና እንዲሁም ሙሽ ዳንኤል ከሐዋሳ ከተማ በኩል 8 ግቦች የከፍተኛ ጎል አስቆጣሪነቱን ትራክ እየተከታተሉት ይገኛሉ። ወደ ሌላኛው የሀገር ቤት ስፖርታዊ ዜናችን ስናልፍ የኢትዮጵያ ዋንጫ የሩብ ፍጻሜ ጨዋታዎችን እናገኛለን። ትላንትናና ከትላንትና በስቲያ የኢትዮጵያ ዋንጫ የሩብ ፍጻሜ ወሳኝ ጨዋታዎች ተከናውነው ግማሽ ፍጻሜውን የተቀላቀሉ 4 ክለቦችም እንደዚሁ ተለይተዋል። በዚህም መሰረት በኢትዮጵያ ዋንጫ በግማሽ ፍጻሜ የሚገናኙትም 4 ክለቦችን ስንመለከት ሸገር ከተማ ከወላይታ ዲቻ እንዲሁም ደግሞ ሲዳማ ቡና ከመቻል ጋር በግማሽ ፍጻሜው የሚገናኙ ይሆናል። ሸገር ከተማ ባህር ዳር ከተማን በመለያ ምት በማሸነፍ ነው ወደ ግማሽ ፍጻሜ ማለፉን ያረጋገጠው። በተመሳሳይ ወላይታ ዲቻም እንደዚሁ ከሐዋሳ ከተማ ጋር ያደረገውን ጨዋታ የመጀመሪያውን 90 ደቂቃ በአቻ ውጤት ካጠናቀቀ በኋላ በመለያ ምት ሁለቱም ቡድኖች ለመለየት በተሰጠ መለያ ምት እንደዚሁ 3-1 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ማለፉን ማረጋገጡም የሚታወስ ነው። ሲዳማና መቻል ደግሞ የሚያደርጉት ጨዋታ በግማሽ ፍጻሜ ሁለቱን የፕሪሚየር ሊግ ተሳታፊ ክለቦችን እርስ በርስ ማገናኘቱን ተከትሎ ከወዲሁ ትልቅ ትኩረትን አግኝቷል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ውድ ተመልካቾቻችን ከናሁ ቴሌቪዥን ስፖርታዊ ዜናዎቻችን እንደቀጠሉ ናቸው። ቀደም ሲል የሀገር ቤት ስፖርታዊ ዜናዎች ወደ እናንተ ደረሱ። ከዚህ ሰዓት ጀምረን ከባህር ማዶ የተለያዩ ምንጮች ያገኘናቸውን ስፖርታዊ ዜናዎች ደግሞ ወደ እናንተ እናደርሳለን። የጣሊያን ሴሪ ኤ የ30ኛ ሳምንት መርሃ ግብር ቀሪ 2 ጨዋታዎች ዛሬ ምሽት የሚከናወኑ ይሆናል። ዛሬ ምሽት ከሚደረጉ ጨዋታዎች መካከል አስቀድሞ ቬሮና ከፓርማ የሚያደርጉት ጨዋታ እንደዚሁ ትኩረትን አግኝቷል። ሁለቱ ቡድኖች ከወራጅ ቀጠናው አፋፍ በተወሰነ መልኩ ርቀው የሚገኙ ሲሆን ቬሮና 14ኛ ደረጃ ላይ የተቀመጠ ሲሆን እንደዚሁ ተጋጣሚው ክለብ ፓርማ ደግሞ 16ኛ ደረጃ ላይ ይገኛል። ሁለቱም የወራጅ ቀጠና ስጋት ያለባቸው ክለቦች ሲሆኑ የበለጠ ከዚህ ከወራጅ ቀጠናው ስፍራ ለመራቅ ከፍተኛ ጥረት ያደርጋሉ። በዚህ ጨዋታ ላይ ለመሸናነፍ ተብሎ ይጠበቃል። ምሽት ላይ የሚደረገው ጨዋታ ላዚዮ በሜዳው ቶሪኒዮን ያስተናግዳል።
ይህን ጨዋታ ካሸነፈ ቶሪኒዮ የበለጠ ወደ ፊት መምጣት የሚችልበትንም አጋጣሚ መፍጠር ይችላል። አሁን ላይ በ51 ነጥቦች 7ኛ ደረጃ ላይ የሚገኘው ላዚዮ ይህንን ጨዋታ የማሸነፍ ቅድመ ግምትም አግኝቷል። የሁለቱ ቡድኖች ጨዋታ ምሽት 3:45 ላይ ጅማሮን የሚያደርግ ይሆናል። በሌላ በኩል እንግዲህ 11 ነጥቦች የያዘው ተጋጣሚው ክለብ ቶሪኒዮ ሲሆን በ38 ነጥቦች 11ኛ ደረጃ ላይ ተቀምጧል። የሴሪያውን የደረጃ ሰንጠረዥ ኢንተር ሚላን 67 ነጥቦችን ሰብስቦ በቀዳሚነት በአንደኝነት እየመራ የሚገኝ ሲሆን ናፖሊ በ3 ነጥቦች ዝቅ ብሎ በ64 ነጥብ ሁለተኛ ደረጃ ላይ ይገኛል። አታላንታ፣ ቦሎኛና ዩቬንቱስ በሴሪያው ተከታዩን ደረጃ ይዘው እየተመለከትን እንገኛለን። የሴሪያውን የከፍተኛ ጎል አስቆጣሪነት ትራክ ደግሞ ሞይስኪን እንደዚሁ በአንደኝነት እየመራ ይገኛል። ከሀገራት ጨዋታዎች መልስ በነገው ዕለት ጅማሮን የሚያደርገው የተወዳጁ የእንግሊዝ ፕሪሚየር ሊግ በበርካታ የእግር ኳስ አፍቃሪያን ዘንድ ተናፍቋል። ከሀገራት ጨዋታ በኋላ ነው የሚመለሰው። በ30ኛ ሳምንት መርሃ ግብር ላይ እንግዲህ የመርሲሳይዱ ክለብ ሊቨርፑልን የደረጃ ሰንጠረዡ አናት ላይ አስቀምጦ እየገሰገሰ ይገኛል። በ30ኛ ሳምንት መርሃ ግብር ላይ ማለትም ነገ ምሽት ጅማሯቸውን የሚያደርጉ የዚህ መርሃ ግብር ጨዋታዎችም ትልልቅ ጨዋታዎችን ይዟል። የሊጉ መሪ ክለብ ሊቨርፑል በሜዳው አንፊልድ ሮድ እንደዚሁ የምንጊዜም ባላንጣውን ሌላኛውን የከተማውን ክለብ ኤቨርተንን የሚያስተናግድበት ጨዋታ ትልቅ ትኩረትን አግኝቷል። በሌላ የደርቢ ጨዋታ ደግሞ በዚህ መርሃ ግብር ላይ ከሚከናወኑ ተጠባቂ ጨዋታዎች መካከል ቼልሲ በሜዳው ስታንፎርድ ብሪጅ ሌላኛውን የለንደኑን ክለብ እንደዚሁ ቶተንሃም ሆትስፐርስን የሚያስተናግድበትም ጨዋታ ይጠበቃል። ሁለተኛ ደረጃ ላይ የሚገኘው አርሰናልም በተመሳሳይ በሜዳው ኤምሬትስ ስቴዲየም ነገ ምሽት 3:45 ላይ ፉልሃምን የሚያስተናግድበት ጨዋታ ይጠበቃል። እነዚህን ተጠባቂ ጨዋታዎች የያዘው የሊጉ መርሃ ግብርም ነገ ጅማሮን የሚያደርግ ይሆናል። ከነገ በስቲያና ሐሙስም ምሽት ላይ እንደዚሁ ጨዋታዎቹ ቀጥለው የሚከናወኑ ይሆናል። የደረጃ ሰንጠረዡን እንግዲህ 70 ነጥቦችን ይዞ በቀዳሚነት እየመራ የሚገኘው የመርሲሳይዱ ክለብ ሊቨርፑል ነው በ70 ነጥቦች። ከዛ ባሻገር ደግሞ 58 ነጥቦች ያሉት አርሰናል በ12 ነጥቦች ዝቅ ብሎ ሁለተኛ ደረጃ ላይ ተቀምጧል። ኖቲንግሃም ፎረስት፣ ኒውካስል ዩናይትድ፣ ማንቸስተር ሲቲ እያለ እንግዲህ የደረጃ ሰንጠረዡ ላይ የተቀመጡ ክለቦች በቀጣይ ዓመት በአውሮፓ የትልልቅ የውድድር መድረኮች ላይ ተሳታፊነትን ለማግኘት ከፍተኛ ፍልሚያ ያደርጉበታል ተብሎ ይጠበቃል። እንግዲህ በነገው ዕለት ደግሞ ጨዋታው ሲደርስ ከተጫዋቾች ጉዳት ጋር በተያያዘና ሌሎች መረጃዎችን ይዘን ስለ ፕሪሚየር ሊጉ ዜናዎችን ይዘን የምንቀርብ ነው የሚሆነው ማለት ነው። ለሁሉም ግን የእንግሊዝ ፕሪሚየር ሊግ ከተናፈቀበት ሁኔታ እንግዲህ በነገው ዕለት ጅማሮን ያደርጋል በ30ኛ ሳምንት መርሃ ግብር ላይ ማለት ነው። ውድ ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ሰኞ ምሽት መጋቢት 22 2017 ዓ.ም ከሀገር ቤትና ከባህር ማዶ በኔና በባልደረቦች የተሰናዱ ስፖርታዊ ዜናዎቻችን ይህንን ይመስሉ ነበር። ከዜናዎቹ ጋር ገዛ ሄንዱላ ቆይታ አድርጌያለሁ። ቀሪ ናሁ ቴሌቪዥን መሰናዶች የሚቀጥሉ ይሆናል። ናሁ ቴሌቪዥንን ለመከታተል በዴስ ቲቪ 481 በማህበራዊ ሚዲያ ደግሞ በተለያዩ አማራጮች በመላው ዓለም እየደረስን እንገኛለን። በቲክቶክ፣ በፌስቡክ እንዲሁም ደግሞ በዩቲዩብ ቻናላችን የበለጠ ከ360 ሺህ በላይ ተከታዮች ባሉት ቻናላችን ላይ የበለጠ መረጃዎችን እያደረስን እንገኛለን። ወቅታዊና አዳዲስ ማህበራዊ ጉዳዮች፣ ፖለቲካዊ እንዲሁም ደግሞ ኢንተርቴይንመንት አዘል ፕሮግራሞችን ይዘን ወደ እናንተ እየመጣን ነው የምንገኘው። ስለዚህ ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ያልተበረዙ ያልተከለሱ ወቅታዊና አዳዲስ መረጃዎችንም እንድታገኙ በዩቲዩብ ቻናላችን እየጋበዝናችሁ እንገኛለን። መልካም ጊዜ ይሁንላችሁ። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።